ጃል ቃንቄ ጃል ጃልቻ ይመለ ፊንፊኔ። እንግዲህ ሰጠራው ካዛባሁት ወይም ቃሉን የሚጠብቀውን ካላጠበቅኩ የሚላላውን ካላላላሁት ይቅርታ ጠይቃለሁ። በትጥቅ ትግል ስሙ ጃል ቃንቄ በመባል የሚታወቀውና ጃል ጃልቻ በሚባል የሚታወቁ የራሳቸውን የኦሮሞ ነጻነት ሰራዊት ብለው የሚጠራው ቡድን አንደኛው በሰላማዊ መንገድ ወደ ኢትዮጵያ መንግስት ገብቷል። አንደኛው ደግሞ ከነታጣቂዎቹ ተደምስሶ 7 አባላት የያዙትን በቁጥጥር ስር ውሏል። ይሄን መረጃ የሰጡን 2 የኦሮሚያ ክልል ከፍተኛ ባለስልጣኖች ናቸው። በአንድ በኩል የጸጥታ ክፍል ዙሪያ አመራር የሆኑ፣ በሌላ በኩል በክልላዊ መንግስቱ የካቢኔ ውስጥ ያሉ። ስማቸውን ያልጠቀስኩት እንዲጠቀስ ብዙ ፍላጎት ላይኖራቸው ይችላል ብዬ ነው። ስለዚህ ከፈረሱ አፍ ያለ መረጃ ነው የምሰጣችሁ ማለት ነው። ጃል ቃንቄ የአማጺው ቡድን የምዕራብ ኦሮሚያ ቀጠና አዛዥ ሲሆን የጃል መሮ የቀኝ እጅ የነበረ ሰው ነው። ጃል ቃንቄ የሰላም ጥሪውን ተቀብሎ የመጣው ብቻውን ሳይሆን በምዕራብ ኦሮሚያ በወለጋ ዙሪያ አካባቢ የሚንቀሳቀሱ የአማጺ ቡድኑን አባላት እና አዛዦች ይዞ እንደሆነ ቅድም የነገርኳችሁ ሰዎች መረጃውን ሰጥተውናል። ጃልቻ የሚባለው ደግሞ ከክልሉ የጸጥታና የፖለቲካ ኃላፊዎች እንደተረዳ ነው ከሆነ በጣም ከፍተኛ ተጽዕኖ ያለው ለማህበረሰቡ ትልቅ እፎይታ የፈጠረ በመያዙ የቡድኑ መደምሰስም ከፍተኛ ውጤት የሰጠ መሆኑን ሰምተናል። ስለዚህ 2 ሰዎች ትልልቅ የሚባሉ በዚህ በሽብርተኛው ኦነግ ሸኔ፣ እነሱ ደግሞ የኦሮሞ ነጻነት ሰራዊት በሚሉት ውስጥ አንዱ ለሰላም እጁን ዘርግቶ የመጣ፣ አንደኛው ደግሞ በህብረተሰቡ ጥቆማ እርምጃ ተወስዶባቸው 7 እሱን ጨምሮ በቁጥጥር ስር የዋሉ ናቸው። ጃል ቃንቄ ማን ነው? እጁን የሰጠው የት ነው የሚል ጥያቄ አንስተን ነበረ። ጃል ቃንቄ መጀመሪያ አካባቢ አመራር ሲሰጥና ሲንቀሳቀስ የነበረው በቄለም ወለጋ አካባቢ ነበር፣ በብርጌድ አዛዥነት ማለት ነው። የብርጌዱ ስም ኤቢሳ አዱኛ ብርጌድ የሚባል ነበር የነበረው። ይሄ ብርጌድ ኤቢሳ አዱኛ የሚባለው በህወሓት የተገደለ የኦሮምኛ ዘፋኝ ወይም አቀንቃኝ እንደሆነ ሰምተናል። ስለዚህ የኤቢሳ አዱኛ ብርጌድ አዛዥ፣ ዋና አዛዥ ሆኖ ሲያገለግል የነበረ እንደሆነ እጁን ደግሞ የሰጠው እና ለሰላም እጁን የሰጠው በመተከል አካባቢ እንደሆነም መረጃዎቹን አሰባስበናል። እና በአብዛኛው ሲንቀሳቀስ የነበረው ቅድም እንዳነሳሁት በሆሮ ጉድሩ በወለጋ አካባቢ ነው። እጁን የሰጠው ግን በመተከል አካባቢ ነው።
ጃል ቃንቄን የተመለከተ ትላንትና አጣርተን እንመጣለን ባልናችሁ መሰረት አንዱ ያጣራ ነው ይሄንን። ሁለተኛው ጃል ጂልቻ የሚባለው ነው። ጃል ጂልቻ የታዋቂው ጃል ጂልቻ እኮ እንደዛ እኮ ነው እያልኩ ያለሁት። ይቅርታ ብያለሁ። ባይዘዌ ቃላቶቹን አጥብቄም አላልቼም ስናገር ከተሳሳት ይቅርታ ጠይቃለሁ ብያለሁ። ጃል ጂልቻ የታዋቂው አባገዳ ጎበና ወላ ልጃቸው ነው። አባገዳውን ታውቋቸዋላችሁ። አባገዳ ጎበና ወላ የእሳቸው ልጅ ነው። የሚንቀሳቀስ የነበረው በደቡብ ምዕራብ ሸዋ አካባቢ፣ በጉራጌ ዞን፣ በቡታጅራ፣ በምስራቅ አርሲ የመሳሰሉት ቦታ ነው ሲንቀሳቀስ የነበረው። በጣም አደገኛ ኔትወርክ የነበራቸው ይሄ ጉራጌ ዞን ላይ በተለይ ቡታጅራ የተለያየ ቦታ የሚነሱ ግድያዎች፣ ወንጀሎች፣ ማገቶች ከዛ አካባቢ ካሉ ሌሎች አካላት ጋር በመተባበር ሲፈጽም የነበረ ነው ይሄ ጃል ጂልቻ የሚባለው እና የጃል ጂልቻም ኔትወርኩ ከፍተኛ የነበረ በጣም ማህበረሰብ ሲያሰቃይ ሲያንገላታ የነበረ ኤሪያውም ላይ በተለይ እስከ ምስራቅ አርሲ ድረስ መጥቶ በጉራጌ ዞን፣ በምዕራብ ሸዋ፣ ቡታጅራ ወዘተ የመሳሰሉትን ስቃይ ሲያደርግ የነበረ ሰው ነው። ሰው እንደውም ከጃል ቃንቄ ባልተናነሰ ጃል ጂልቻ በቁጥጥር ስር መዋሉ ትልቅ እረፍት ነው ለማህበረሰቡ። ባለን መረጃም ለማሰባሰብ ሞክሬ ነበር አንዳንድ ሰዎችን። የነጃል ጂልቻ በቁጥጥር ስር መዋል በዋናነት የህብረተሰቡ ትብብር ነው በቁጥጥር ስር እንዲውሉ ያደረጋቸው። በጣም ከፍተኛ ምሬት የነበረበት ሰው ነው። ያ ሶዶን አርሲን ሲያምሱ የነበሩ ሰዎች ናቸው። ስለዚህ ህብረተሰቡ ባደረገው ጥቆማ ከ7 አባላቶቹ ጋር ነው በቁጥጥር ስር የዋለው ከሱ ጋር ማለት ነው። ያው ዝርዝር ቴንኪው ታደሰ ወርዶፋ በተጠናከረ ቤዝ ነበራቸው ደቡብ ምዕራብ ሸዋ ላይ ትልቅ እንግዲህ ሁለቱም የፖለቲካ መሪውም የጸጥታ ኃላፊውም እንደነገሩኝ ከሆነ ከጃል ቃንቄ ባልተናነሰ በጣም ከፍተኛ ሁከት በማህበረሰቡ ውስጥ ምሬት ሲፈጥሩ የነበሩት እኚህ የአባገዳ ጎበና ልጅ ጃል ጂሌቻ እንደሆነ ነው የነገሩት። እና ቡታጅራን ይሄ ጉራጌ ዞን የምንሰማቸው ነገሮች በሙሉ በዝርፊያ፣ በግድያ፣ በእገታ ሲንቀሳቀስ የነበረ አካል እና ትልቅ እረፍት ነው። እዚህ እንግዲህ የምታውቁት ሰዎች በዝርዝር እያነሳችሁ ነው። ሼር እንደራረጋለን፣ አነሳላችኋለሁ። የምታውቁትን ነገር ጻፉ። እኔ ያጎደልኩት ነገር ካለ የአዲስ ኮምፓስ ቤተሰቦች ሌሎችም እንዲያውቁ ማለት ነው። ግን የዚህ የሽብርተኛ ቡድን ትልቅ ውድቀት አንዱ ትልቅ ውድቀት የጃል ጂልቻ በቁጥጥር ስር መዋል ነው። አባቱን ጠይቀውት እንደሰማሁት አባቱን እስከ ማስፈራራት እየሄደ ነው ባለኝ መረጃ። እስከ ማስፈራራት ለአባቱ የማይመለስ ማለት ነው። እና ማህበረሰቡን ሲያምሱ ሲያተራምሱ የነበሩ መንገድ ሲዘጉ የነበሩ ባለሀብቶችን እየሄዱ የሚገሉ ታዋቂ ሰዎችን የሚገሉ የሚያፍኑ ትዕዛዝ የሚሰጥ የነበረ ሰው ነው። ኤሪያው ደግሞ ለከተማም ቅርብ ስለሆነ ብዙ ኔትወርክ የፈጠረ ነው። ብዙ ነው። አሁን በኔትወርኩ የሚያዙ ሰዎች ይኖራሉ፣ መያዝም አለባቸው። አሁን ጫጫታ ይጀመራል። ከዛ በኋላ ምናምን ነገኛ ምናምን እየተባለ መዝሙር ይጀመራል። ታያላችሁ።
ቢኮዝ ጃል ጅሌቻ ዝርዝር ኔትወርኩን መረጃ ሰጥቷል። ዝርዝር መጣላችኋለሁ በኋላ ላይ ከማን ጋር እንደሚሰሩ ውጭ ሀገር ፒያራቸው ጀዋር መሐመድ እንደሆነ ተነጋግረው ፒያር መሆን እንደጀመረ ሁሉ አንስተዋል። ላገኘው ሁሉ መቀጠር ጀምሯል። አሁን ጀዋር ጃል ቃንቄም የተናገረው አለ። አሁን አንዳንዶቹ ከዚህ ኃይል ጋር ኔትወርክ ያላቸው ሰዎች በቁጥጥር ስር መዋላቸው ማይቀር ነው። ኔትወርኩ መጽዳት ስላለበት ማለት ነው። አባትየው ለ6 ዓመት አይቼው አላውቅም ብለዋል። ኦኬ ኤርሚያስ ከቡታጅራ እስከ አዲስ አበባ ከቀኑ 10 ሰዓት ጀምሮ መንቀሳቀስ የማይቻልበት ሁኔታ ፈጥረው ነበረ። አዎ እኔ በደረሰኝ መረጃም ባጣራሁት ይሄ ጃል ጅሌቻ የሚባለው ቡድን በቃ የመጨረሻ የሽብርተኝነት ጫፍ የሚገለጽበት ነው። የመጨረሻ እርምጃ ነው ምናምን ቅጣት ማለት ነው። ራሱ ስሙ ራሱ ትርጉሙ እንደዛ ነው መሰለኝ። ቀጥቶ የሚቀጣ የመጨረሻው ቀጪ አይነት መሰለኝ ስያሜው ራሱ። አርዱኝ፣ በሻ አግዞኛል በትርጉም ቴንኪው በሻ። ግን በቃ የሆነ የቅጣት የመጨረሻው ቀጪ ቀጥቶ እንትን መስመር የሚያስይዝ አይነት ማለት ነው። ከዚህ በፊት ተገሏል ተብሎ ነበር። እንግዲህ እሱን አላቅም። አሁን ነው መረጃ የሰበሰብኩት። ያም ሆነ ይህ ጃል ጅሌቻ አንዱ ዋነኛ ቀንደኛ አዋኪ፣ አካባቢው ላይ ሰላም ሲነፍግ የነበረ በቁጥጥር ስር ውሏል። ከ7 ግብረ አበሮቹ ጋር ተያይዞ ማለት ሌሎች የሞቱ 30 ምናምን ህይወታቸው ያለፉ ሰዎች አሉ። ስለዚህ የጃል ጅሌቻ ኔትወርክ ከፍተኛ የነበረና ህዝቡን በከፍተኛ ሁኔታ ያስመረረ አካል ነው። የጃል ጅሌቻ መያዝ ይሄ የሽብርተኛ ቡድን በከተማ የዘረጋውን ኔትወርክ ጭምር የበጣጠሰ መሆኑን እና የሚበጣጥስ መሆኑን ቅድም ያነሳዋቸው የክልል መንግስት የጸጥታ ኃላፊዎችም የፖለቲካ ኃላፊዎችም ነግረውኛል። አይ ቲንክ እንኳን ደስ ያላችሁ ነው የምለው። ጥሩ ስራ ነው። ይሄን ይዞ አካባቢውን ሰላም ማስፈን ያስፈልጋል። አንዳንድ ጥያቄዎች አንስቼላቸው ነበርና እሱንም እንድትሰሙኝ እፈልጋለሁ። አንደኛ የጃል ቃንቄ መያዝ ወይም በሰላም እጁን መስጠት ትርጉሙ ምንድን ነው የሚል ነገር አንስቼ፣ ለምንድን ነው እንትንም ገፊ ምክንያቱስ ምንድን ነው የሚል አንስቼላችኋለሁ። ለምን ወደ ሰላም ገባ? ይሄ ሰው እንግዲህ እንዳልኳችሁ የጃልማሮ ቀኝ እጅ ነው እና ምንድነው ገፊ ምክንያቱ ምንድነው የሚል ጥያቄ አንስቼላችኋለሁ። 1 3 4 ምክንያቶችን አንስተውልኛል። ሐሳብ ስጡበት እናንተ። አንደኛ የነገሩኝ ነገር በዚህ በኦሮሞ ነጻነት ሰራዊት ወይም በኦነግ ሸኔ ውስጥ ከፍተኛ ተስፋ መቁረጥ ሰፍኗል ነው ያሉት። ተስፋ መቁረጡ ጫፍ ደርሷል። የመጀመሪያው ምክንያት ከተስፋ መቁረጥ ነው የሚመነጨው። ታጣቂው በቃ ምክንያት አጣ። መጣበታለሁ። እና ያ ደግሞ ያደር ተስፋ ወደ መቁረጥ ወሰዳቸው ነው የነሱ ግምገማ። የእናንተን ሐሳብ መስጠት ትችላላችሁ። ለምሳሌ አንድ ነገር ከ2 ዓመት በፊት ሲያቀነቅኑ ነበረ።
ያ የሚያቀነቅኑት ነገር ቃሉንም አሁንም በጣም ይቅርታ እንግዲህ አንዳንድ ነገሮች ይመለ ፊንፊኔ የሚል ቃል ነበራቸው። ከ2 ዓመት በፊት ኮይን ያደረጉት እርዱኝ ነበሻ ምን ማለት እንደሆነ ትርጉሙን ነግረውኛል። በኦሮሞ ነጻነት ሰራዊት ወይም በኦነግ ሸኔ ውስጥ በሽብርተኛ ውስጥ ይመለ ፊንፊኔ የሚባል ነገር ነበረ። በስሎጋን በመፈክር ደረጃ በመሪ መፈክር ደረጃ ይሄ ምንድነው? ጉዞ ወደ ፊንፊኔ ወደ ፊንፊኔ እየተጓዝን ነው። በቅርቡ ፊንፊኔ ቴንኪዩ በሻም ቴንኪዩ ኢትዮጵያ ቴንኪዩ ታደሰ ወርዶ በጣም አመሰግናለሁ ስለምታግዙኝ። እና ከ2 ዓመት በፊት ዲዛይን ያደረጉት ነው ይመለ ፊንፊኔ ብለው ጉዞ ወደ ፊንፊኔ ጉዞ ወደ አዲስ አበባ የሚል ቀርጸው ነበር። ለካ ዝም ብሎ አልነበረም። በአዲስ አበባ ዙሪያ እንዲያረግን ነው በአዲስ አበባ ዙሪያ እንዲያረግን ነው የሚለው ነገር ከባዶ አልመጣም። ከወለጋ ወጥተዋል። ከወለጋ አልሰማችኋቸው? ዶክተር እስቄል ጋቢሳ ወይ ሌሎቹ አሁን ወለጋ ምን ያደርጋሉ? ወለጋ እኮ የለም አሁን ማን ያ እንትና ማገረርሳ አሁን ያሉት እኮ በአዲስ አበባ ዙሪያ ነው፣ እየገቡ ነው ወደ አዲስ አበባ። ይመለ ፊንፊኔ ወደ አዲስ አበባ እየመጡ ነው የሚለካ ፋኖ ቆርጇት ይሁን እነሱ ቆርጀው አላውቅም። የአንድ አባት ልጆች አይደሉ? ፋኖ ስል የጽንፈኛው ዘረኛው ነው። ሶሪ ፋኖ የሚለውን ቃል ባልጠቀም እወዳለሁ። ይመለ ፊንፊኔ ታጣቂውን ለካ ያጨሱት ነበር። የትየለሌ ያደረሱት ፕሮፓጋንዳ ነበረ። እየመጣን ነው ማለት ነው ባጭሩ። ወቅቱ ወደ አዲስ አበባ መጓዝ፣ ወደ አዲስ አበባ መሄድ፣ ወደ ፊንፊኔ መሄድ፣ ጉዞ ወደ ፊንፊኔ እና ትርክቱንም ኔሬቲቭንም ቀየሩት። ከዛ በኋላ እዚህ በብዛት ሂዱና ይዋቸው የዚህ የዘረኛው ሚዲያ የትግራይ ጽንፈ የዘረኛውንም የአማራውንም የኦሮሞንም ሂዱና ይዩት። አሁን እዚህ አዲስ አበባ ዙሪያ እኮ ነው ያሉት። አዲስ አበባ ዙሪያ እኮ ነው እንዲህ እየተደረገ ያለው። ወለጋ ምን ይሰራሉ? የሉም ወለጋ እኮ ምናምን ሲሉ ነው የምትሰሙት። ለካቺ ትርክት ወደ አዲስ አበባ እየመጣን ነው የሚለውን ነገር ማግኒፋይ ለማድረግ ነው። ይመለ ፊንፊኔ ውሃ በላው። ይመለ ፊንፊኔ ጉዞ ወደ ፊንፊኔ ውሃ በላው። ታጣቂው ተስፋ ቆረጠ። እንዴዳ እንገባለን ብለን አልነበር እንደ ፊንፊኔ እንገባለን ብለን አልነበር እንደ አዲስ አበባ መቼ ነው እንገባው? ታጣቂ ውስጥ የተነሳ ጥያቄ ነው። እዛስ ከላይ ደግሞ ጉዞ ወደ አያቶቻችን ቤተ መንግስት፣ ጉዞ ወደ 4 ኪሎ የአያቶቻችን ዙፋን። አንድ አይነት ያኛውም ጉዞ ወደ አያቶቻችን ዙፋን ይላል፣ የኛው ደግሞ ይመለ ፊንፊኔ ይላል። ወደ አያቶቹ ዙፋንም ሳይደርስ ተሰብሮ ቀረ። ይመለ ፊንፊኔ የሚያለው ያው ፍንክትክት ወጣ። የአንድ አባት ልጆች 4 ኪሎ አይሉም። አሁን እነዛኛዎቹ ናቸው 4 ኪሎ የሚሉት። 4 ኪሎ ቤተ መንግስት እነሱ 4 ኪሎ አይገቡም። ሚኒሊክ ቢያገኙማ ሚኒሊክ እንትኑን በሳት ነው የሚያጋዩት። ባይዘው አሁን የተሰራውን ቤተ መንግስት የምታዩትን የኩራት ምልክት የሆነው ምን የሆነውን ኢቭን አድዋንም በቦምብ ነው የሚያጋዩት። ባይዘው ይህን ስናገር ዝም ብዬ ተራ ነገር አይደለም የምናገር። ዛሬ ያያችሁት የአድዋ ሙዚየም፣ የቤተ መንግስት፣ የንጉሱ ቤተ መንግስት ወዘተ፣ ሚኒሊክ ሐውልት ቢገቡ ይመለ ፊንፊኔዎች ዊዝን 24 hours እንደ ሌኒን ሐውልት ፍርስርሱን ነው የሚያወጡት።
ልታውቁ ይገባል። ይሄን ለአንዳንዶቻችሁ ነው እየተናገርኩ ያለሁት። እንትን አንደርስታንድ ያላረጉችሁ ሰዎች እስከዛ ርቀት እንደሚሄድ እንዲገባችሁ ነው። እንደውም ሌላ የጻም ታውቃላችሁ አይደለ? እነ ጀዋር ነገሮች በጣም ተርኒንግ ፖይንት ሲደርስባቸው የሚኒሊክን ሐውልት ለማፍረስ እቅድ ይዘው እንደነበረ ሰምታችኋል። እሱ ሄዱና ሐረር ላይ የኃይለ ሥላሴ አባትን ሐውልት አፈረሱ። መረጃው ከሌላችሁ ሄደው ሐረር ውስጥ የቀዳማዊ ኃይለ ሥላሴ አባት ናቸው ሐውልቱ። እሱን አፈረሱና የተፈጠረ መናጋት የምታስታውሱት ነው። ከዛ በኋላ ነገሮች ተርኒንግ ፖይንት መድረሳቸውን ሲያዩ የብጥብጥ ጫፍ መፍጠሪያ ምንድን ነው ብሎ ሲያስቡ ሚኒሊክ ሐውልትን እናፍርስ አቅደው ነበር። ሚኒሊክ ሐውልትን ለማፍረስ የራስ መኮንንን አፈረሱት። ሐረር ሄደው አፍርሰውም አሳዩን። ያያችሁት ነው፣ የምታስታውሱት ነው። የወደቀውን በቃ የትግላችን ውጤት ነው ብለው ያንን ያሳዩት። እኔ ራስ መኮንን ማን ናቸው፣ ዝርዝር ነገር ፖለቲካ ከኦሮሞ ጋር ምን አይነት ነገሮች አሉ፣ እሱ የታሪክ አካል ነው፣ በመጥፎም በጥሩም ማለት ነው። በመጥፎም በጥሩም ግን ልክ የራስ መኮንን ድልድይን የራስ መኮንን ሐውልትን ካፈረሱ በኋላ ሐረር ቀጣይ ይቺ ነገር የብጥብጥ ሴንተራችንን የመጨረሻው ጫፍ እናደርሳለን ብለው ሲያስቡ ሚኒሊክን ሐውልት እናፈርሳለን። ይህን ነበር የነበረው። ዛሬም አትጠራጠሩ። ኢመለ ፊንፊኔዎች ፊንፊኔ ቢገቡ አዲስ አበባ ቢገቡ የመጀመሪያ እርምጃ የአድዋ ሙዚየምን በቦምብ ማጋየት ነው። የሚኒሊክን ሐውልት ማፍረስ ነው። የቤተ መንግስቱን ማፍረስ ነው። 4 ኪሎ ሊሉ አይችሉም። እነሱ የአባታችን ዙፋን ሊሉ አይችሉም። መኮንን ጉዲና ኦሮሞ፣ እነሱ ኦሮሞ መሆን ችግር የለባቸውም እኮ ወንድሜ። እነሱ እኮ ጀግናው ኦሮሞን እኮ ጎበናን እኮ የሚሰድቡ ሰዎች ነው። የጎበና ልጅ አይደል? እኛ እኮ ያለን እኮ ማዕረግ የጎበና ልጅ የሚል ማዕረግ እኮ ነው ያለን። ደስ ይለኛል የጎበና ልጅ ሲባል። አንድ ሰሞን ግን በጣም ባልገባን ሰዓት ሲያሸማቅቀን ነበረ። ባይዘው የጎበና ልጅ ማለት በቃ ስም ከሌ ሉና ኢትዮጵያ ብለን የምንቆምን ሰዎች የጎበና ልጆች ነበር የሚሉ። አይ ቲንክ አሁን ስድብ አይመስለኝም። እኔ ወደ ፖለቲካ ብመለስ ኖሮ ጡረታ ባልወጣ ኖሮ እና አዲስ አበባ ተወዳድሬ እድል ባገኝ ጡረታ ባልወጣ ነው ያልኩት። አንዱ ማሰራው የጎበናን ሐውልት ነው። ልንገራችሁ፣ አትጠራጠሩ። የሚቀጥለው ዘመን ደግሞ የኦሮሞ ልጆች የጎበናን ሐውልት ያሰራሉ። አይ ሆፕ አለ እንትን ውስጥ ስላላ መረጃ የለኝም። የዚህ እንትን ውስጥ የሚኒሊክ አልኩኝ የአድዋ ሙዚየም ውስጥ ትላንትና ስድብ ነበር፣ የሚያሸማቅቅ ስድብ የጎበና ልጆች። ዛሬም ለነሱ ስድብ ነው። በነገራችን ላይ ለአሰፋ ጃለታ ልጆች ስድብ ነው። አሁንም የጎበና ልጅ ነው እያሉ የሚሰድቡን። ሐውልት ነገ ሐውልት ሊገነባለት ካለም ሐውልቱ የበለጠ ደመቅ ያለ ሐውልት እንዲሆን ነው የኔ ምኞት። ኢትስ ኖት ዘ ኢሹ ኦፍ ኦሮሞ መሆን ኦሮሞ አለመሆን አይደለም አጀንዳው። ስለዚህ ኢመለ ፊንፊኔ ውሃ በላው። ጉዞ ወደ ፊንፊኔ፣ ጉዞ ወደ አዲስ አበባ ውሃ በላው። የአማራ ታጣቂው ዘረኛው
ወደ አባቶቻችን ቤተ መንግስት ውሃ እንደበላ ሁሉ ማለት አብሮ ነው ውሃ የሚበላቸው የአንድ አባ ልጆች አይደሉ ጉዞ ወደ 4 ኪሎ ውሃ እንደበላ ሁሉ ይመለ ፊንፊኔም ውሃ በላው እንኳንም ውሃ በላው ትልቅ ነገር ነው ስለዚህ የኦሮሞ ታጣቂ ጽንፈኛው ይመለ ፊንፊኔ ብሎ ቅዠት ሆነበት የአማራ ታጣቂውም ጽንፈኛው ዘረኛው ወደ አባቶቻችን ርስት ወደ አባቶቻችን ቤተ መንግስት 4 ኪሎ ብለው ቅዠት ሆነባቸው አንዱ በታጣቂው ዘንድ ተስፋ መቁረጥ የመጣው በዚህ ምክንያት ሁለተኛ ተስፋ መቁረጡ ተጨምሮ በኦነግ ሸኔ ታጣቂዎች አካባቢ ይሄ በታጣቂዎቹ ከህወሓት ከሻቢያ ከፋኖ ጋር ያለው የተፈጠረው ያልተቀደሰ ጋብቻም ደስተኛ ያልሆኑ ታጣቂዎች አሉ አንዳንዶቹን ረሽኗቸዋል ባለን መረጃ ከፋኖ ጋር ሆነን ወይም ከነዘመነ ጋር ሆነን የኦሮሞ የትኛው ጥያቄ ነው የሚመለሰው ወለጋን ልንሰጣቸው ነው ወይ ፊንፊኔን ልንሰጣቸው ነው ወይ ምንድነው ስትራቴጂካሊ ኦኬ ይሄን መንግስት ጣል ነው ከጣል ነው በኋላ ተመልሰን ልንዋጋ ነው ወይ ያልተቀደሰ ጋብቻ ሶ ምንድነው ማለት እነ ጃልማሮ ከዘመነ ጋር ወይም ከአማራ ዘረኛው ጋር ምንድነው ስትራቴጂካሊ አላይ ያረጋን ይሄ ጥያቄ በኦሮሞ ዘረኛው ታጣቂ ዘንድ እየተነሳ ያለ ጥያቄ ነው ውስጥ ለውስጥ በግላጭ ያነሱትን ገደሏቸው ባለኝ መረጃ እንደውም ዝርዝር ይደርሰኛል ምንድነው ከዘመነ ከአስረስ ወይም ከዚህ ከአማራ ታጣቂውና ዘረኛው ምንድነው የኛ የምንጠቀመው ነገር ወይስ በቃ ዝም ብሎ ታክቲካል አላያንስ ሆኖ ይሄን ስርዓት እንጣለው ምናምን በሚል ነው ወይ ከጣል ነው በኋላስ ይሄ ታጣቂው ዘንድ የኦሮሞ ዘረኛው ጽንፈኛ ዘንድ ታጣቂው የተፈጠረ ጉሩምሩምታ ነው በዋናነት ባይዘው ጥያቄ ያላቸው ኢቭን ከቲፒኤልኤፍ በላይ ይሄን እዚህ ኃይል ላይ ነው ጥያቄ ያላቸው በጣም ነው የገረመኝ ሁለተኛው ችግር እሱ ነው የሰማሁት ሁለተኛ ከቲፒኤልኤፍ ጋር ተመልሶ የበላይነት ሊይዝ ነው ወይ ከዚህ ኃይል ጋር የምንመጣው ይፈቅድልናል ወይ እነዚህ እንግዲህ ያው እነሱ ኦሮሞ መገንጠልና አይደለ ለህልማቸው ትላንት እኮ እንገነጠላለን ብለን ምንድነው የሚያጓስትናው ቲፒኤልኤፍ የሚል ሁለተኛ ጥያቄ ነው ያላቸው ሻቢያም ጋር በተመሳሳይ ነው